ወዶሺ እንግዲህ ይሄንን ስለ ሳን ሎረንስ እናወራ። እንግዲህ ደግሞ ዲዮር ሌዲ ዲዮርን ላስተዋውቃችሁ ማለት ነው። አሁን በቅርቡ ማርኮ ሌክዠሪ ቡቲክ የሚገኝ ነው። እንግዲህ እስካሁን ድረስ ሚዲየሙን አሳይቻችኋለሁ። ሚዲየም ሳይዙ ማለት ነው። ይሄ ስሞል ሳይዙ ነው ማለት ነው። እና እስካሁን ድረስ አሉኝ ስሞል እና ሚዲየም፣ ግን ሚኒ ሳይዞችን አላዘጋጁም። ትንሽ አነስ ስለሚል አይ ዶንት ኖ ለእኔ ትንሽ ሳይዝ ነው ብዬ ነው ያሰብኩትና ብዙዎቹ በእኔ ማለት እኔ ጥሩ ነው ብዬ የማስባቸውን ነው ማሳየው። ግን ሱቁ ከተከፈተ በኋላ ደግሞ በኦርደር የምንሰራው ነገር ይኖራል ብዬ አስባለሁ። ግን የኔ ሁል ጊዜ አቋሚ ምንድነው በጣም ታይምለስ የሆኑ እቃዎችን እወዳለሁ ማለት ሌክዠሪ ማለት ለኔ በየጊዜው የሚመጣ የሚሄድ ሳይሆን ታይምለስ ሆኖ ላይፍ ታይም የምትለብሱት ነው ብዬ አስባለሁ። ከዛ ውስጥ እንግዲህ ሌዲ ዲዮርን ደግሞ የሚያክል የለም አይደል? ይሄ ስሞል ሳይዝ ነው። ሌዲ ዲዮር በጣም ደስ ይላል። እንደዚህ አይነት ሌዘሮች ደግሞ ማለት በቀላሉ ጽድት እንዲሉ ምንም ነገር ፈሰሰ ጎርፍና ዶፍ ካልመጣ ዝናብ መታው ውሃ ነካ ምናምን የምትሉት አይደለም። በቀላሉ ዋይፕ ልታረጉት የምትችሉት ሌዘር ነው። እንደዚህ አይነት ቦርሳዎች ስፔሻሊ ኢትዮጵያ አይነት ሀገሮች ተመራጭ ናቸው ብዬ አስባለሁ ማለት ነው። በጣም ከመጠን በላይ ሙቀት ያለባቸው ሀገር ላይ ትንሽ ማለት ነው ይሄ የተሰራበት ሌዘሩ በላይ የተደረገው ማለት ነው ሻይን የሚያደርገው ፓርት የማጣበቅ ነገር ሊኖረው ይችላል ማለት ነው። በጣም ብዙ ሙቀት ያለበት ቦታ ላይ ማለት ግን እንደኛ አይነት ወይዘር ላለው ደግሞ ሰው ተመራጭ ነው ብዬ ስለማስብ በአብዛኛው እዚህ ጋር ፎከስ አድርጋለሁ። ያያችሁት እንዴት እንደሚያምር። ሌላው እንግዲህ የሚይዛቸው ቦርሳዎች ፕሪላቭ ናቸው። ብራንድ ኒውም ሊሆን ይችላሉ፣ ግን ያው ፕሪላቭ ናቸው ማለት ነው። ስለሆነ እኔ ኤክሰለንት የሆነ ኮንዲሽን ምንም ነገር የሌለው ነው እና ከዛ የሚልክላቸው የምወስደው ቦርሳ ከዛ አንጻር እንድታዩት ፈልጋለሁ። ለምን እኔ ቅልብጭ ያለ ነገር ነው የምወደው። እናንተም ደግሞ ጽድት ብላችሁ ለረጅም ዓመት እንድትይዙት ነው የምፈልገው እና ኤክሰለንት የሆኑ ኮንዲሽን ናቸው። ግን ደግሞ ከሪቴሉ ፕራይስ በጣም የቀነሰ ነው ፕሪላቭ ስለሆኑ ማለት ነው። ግን ጽድት ያሉ ምንም አይነት ነገር ያልደረሰባቸውን አዳዲስ ቦርሳዎችን ብቻ ነው እኔ የምገዛውም የምሸጠው ማለት ነው። ሌሎቻችሁ ብዙ ጊዜ ትጠይቁኛላችሁ ማለት ነው ፕራይስ በተመለከተ። እንግዲህ የት ሀገር ነው የምትኖሩት? መጀመሪያ እሱን ነገሩኝ። ኢትዮጵያ ውስጥ ከሆናችሁ ኢትዮጵያ ሌላ ፕራይስ ነው ያለው። አሜሪካ ውስጥ ካላችሁ አሜሪካ ውስጥ ዌብሳይትሽን ብላችሁ ጠይቃችሁኛል። አሜሪካ ነው ያሉት ብላችሁ ንገሩኝ። የተለያየ ፕላትፎርም ለረጅም ዓመት እየሸጥኩ ነው የነበርኩት ማለት ነው። ግን እሱን ፕላትፎርም መስጠት እችላለሁ። ግን አሁን ቦርሳዎችን እያነሳሁኝና የራሴ ዌብሳይት እና የራሴ ስቶር ላይ የመክፈት እቅዱ አለኝ ማለት ነው። ቢዝነሶች እዚህም ስለምሰራ በራሴ ከፍቼ መስራት ፈልጋለሁ ቪንቴጅ ስቶር። ከዛ ውጭ ደግሞ ዌብሳይትም ክሬት እያደረኩኝ ነው ማለት ነው። አሁን ባለኝ ተደራራቢ ነገር እንግዲህ ትንሽ ሊዘገይ ይችላል፣ ግን እስከዛ ድረስ በኦርደር መውሰድ ትችላላችሁ። ዌብሳይት ላይ ብልካችሁ ማለት አሁን እየሰበሰብኳቸው ነው የምሸጥበት ዌብሳይት። አሁን እስካሁን የሸጥኩት ነው እንጂ እየሰበሰብኩት ነው ማለት ነው። እየወጣው ነው። ለምን 20% ቻርጅ ያደርገኛል ማለት የትኛውን ፕላትፎርም 20% ቻርጅ ያደርጋችኋል ለሰርቪሱ ማለት ነው። ግን ለነሱ 20% ከምከፍል ለእናንተ 20% ብቀንስ እናንተ በተሻለ ዋጋ ታገኛላችሁ ብዬ አስባለሁኝ። በጣም ብራንድ ኒው የሆኑ ቦርሳዎችን ነው የምሸጠው፣ ኦሪጂናል አውታንቲክ የሆኑ ቦርሳዎች፣ ግን ከሪቴሉ ፕራይስ በጣም የተለያየ ነው ማለት ነው። እና አንድ እህቴ እንግዲህ የት ነሽ ትልኪያለሽ አትላንታ ብላ ለጠየቀችው የሳቅ ምልክት አይቼ ነው ለምን እዚህ ሀገር የምትኖሪ ከሆነ ለምን አትገዥም ነው። ስቶር ውስጥ ከምትገዙት ፕሪላቭ በጣም በተሻለ ዋጋ ገንዘብ ሊቀንስላችሁ ይችላል። የኔ ቪንቴጅ ነው የምሸጠው፣ ፕሪላቮችን ነው የምሸጠው፣ ግን ደግሞ ኤክሰለንት ኮንዲሽን የሆኑ ልክ እንደዚህ እንደምታያቸው ማለት አያችሁት ምንም ነገር አልሆነም። በቀንም ከፈለጋችሁ አሳያችኋለሁ ፎቶ እያደረግኩኝ በሁሉ ማለት ታዩታላችሁ በደንብ ምንም ነገር በቃ የሌለው ኦልሞስት ብራንድ ኒው ነው። እና እንደዚህ አይነት ቦርሳዎች ደግሞ ፕሪላቭ መግዛት የተሻለ ስለሆነ ለዛ ነው እስካሁን ድረስ በዛ እየሰራው ያለው። በጣም ብዙ ሰው ፕሪላቭ መግዛት ይፈልጋል ኢንስቴድ ኦፍ ስቶር ላይ ሄደው። ለምን በአብዛኛው አዲስ ቦርሳ ነው የምታገኙት ማለት ነው። ግን እኔ መርጫ አዲስ ቦርሳ የሆነ ነው የምገዛው፣ ግን ደግሞ ከሱቅ ከምትሄዱት ፕራይስ በተሻለ ዋጋ ማለት ነው። ብዙ ጊዜ ሰዎች እነዚህ ቦርሳ ኮሌክት ያደርጉና ከደስት ባግ ሳያወጡ የሚያስቀምጡ ሰዎች ብዙ ነው ያሉት እና ብዙ ፕሪላቭ ቦርሳዎች አዳዲስ ከነ ሁሉ ነገራቸው ነው የሚመጣው ማለት ነው። ባክስ ሁሉም ሪሲታቸው እና በጣም አንዳንዴ 5 ዓመት 6 ዓመት የሆነ ቦርሳ ሆኖ ግን ምንም ነገር ጭራሽ ወረቀቱን ሁሉ ስቲከሩን ሁሉ ያላጠ ይመጣል ማለት ነው። ሰዎች ያልተጠቀሙበትና ለዛ ነው ብዙ ጊዜ ሰው ፕሪላቭ ላይ ሄዶ የሚገዛው ማለት ነው። እና
ሌላ አሁን በደንብ የምታሰምሩበት ምንድነው እኔ ኤክሰለንት ኮንዲሽን ካልሆነ ስለማልወድነት ለመናገር ንጹህ ያልሆነ ነገር ብዙም ስለማይመቸኝ ለራሴ የምወደው ነገር ስለሆነ መሸጥ የምወደው በአብዛኛው ኤክሰለንት ኮንዲሽን የሆኑትን ብቻ ነው የምሸጠው ማለት ነውና ያ ብራንድ ነው እና ከኔ በዚህ ፕሪላቭ ከኔም ባይሆን ፕሪላቭ ላይ ብትገዙ የተሻለ ፕራይስ ታገኛላችሁና መጠየቃችሁ መልካም ነው ብዬ አስባለሁኝ ልጅቷ በዛ መንገድ ያየችው ስለመሰለኝ ማለት ነውና እንደዛ ነው እንግዲህ ውዶችዬ አይ ሆፕ የመለስኩላችሁ ይመስለኛልና ለጊዜው ለዛ ነው ዌብሳይት ሰጥቻችሁ እዛ የኔን ፕሮዳክትን ቢሆን እንድትገዙት ያልፈለኩት ለምን 20%ቱን ለእናንተ መስጠት ፈልጋለሁ ኢንስቴድ ኦፍ እዛ 20% ከፍላችሁ ከምትወስዱ ማለት ነው የሆኑ ፖርሳዎች ረጅም አመት በጣም አሁን አዳዲስ የሚሰሩት ኳሊቲያቸው እየወረደ ነው ስለሚባል ማለት ነው ደግሞ ምን ብዙ ኤክስፒሪየንስ አድርጌያለሁ ማለት ነው አሁን ኤልቪ በጣም የድሮዎችን የሚያክል የለም እውነት ለመናገር 2019 ጀምሮ ያሉት ከበፊቱ ጋር ኮምፔር ስታረጉት እንደዛ ሻኔል የድሮ ሻኔሎቹ ወርቅ ቅብ የነበረ ሃርድዌሩ ማነው ይሄ ያ ሃርድዌሩ ምናምን ስታዩት ወርቅ በደንብ ወርቅ ቅብ የነበረ ነውና ግን አሁን ያን ስለማያዋጣቸው ከዛ ወጣው ወርቅ የሚመስል ነገር ነውና ብዙ ጊዜ ስታዩት የበፊቶቹ በጣም የተሻለ ኳሊቲ ናቸው አሁን ሌክዠሪ ብራንዶችም እኔ ሳየው ትንሽ ትሬንድ ወደ ሆኑ ነገሮች የሚሄዱ አሉ ማለት ነውና ከዛ አንፃር ሳየው ደግሞ ቪንቴጅ የቆየ ፖርሳ መግዛት የተሻለ ነው ብዬ ስለማስብ እኔም በብዛት ያንን ስለሆነ የምመርጠው ከዛ አንፃር ነው እንግዲህ በደንብ ያስረዳዋችሁ ይመስለኛል በውስጥ ኢንባክስ አድርጉልኝ እዚህ ሀገር ነው የምኖረው ካላችሁኝ ፕራይሱን እነግራችኋለሁ ከዛ አንፃር ነው እንግዲህ ዌብሳይት ማልሰጣችሁ ግን እየተዘጋጀሁ ነው ማለት ነው የኢትዮጵያ ውስጥ ያለውን ነገር ጨርሼ እዚህ ሀገር ደግሞ ዌብሳይት ይኖረኛል ሱቅም ይኖረኛል ማለት ነው ውዶች ይሄን ለማለት ነው እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁኝ ውዶች ሼር እና ላይክ አድርጉልኝ ሪፖስት አድርጉልኝ ሌሎች ላይ እንዲደርስ ቶሎ ደርሶ ማለት ነው እንግዲህ ከመክፈቴ በፊት ሰው በደንብ አይዲያው እንዲኖረው ፈልጋለሁ ማለት ነው አመሰግናለሁኝ ስለምታበረታቱኝ ባለንም በሌለን ነገር ሁሉ እግዚአብሔርና መስጋኝ እንሆናለን ቸርን ሰንብት ባይ